በሀገር በቀል የኢኮኖሚ ማሻሻያ ፖሊሲው የማዕድን ሀብት ልማት ልዩ ትኩረት ከተሰጠው ወዲህ በአማራ ክልል በዘርፉ መዋቅራዊ የኢኮኖሚ ችግሮችን መቅረፍ የሚያስችሉ ለውጦች ተገኝተዋል። ለማዕድን ዘርፉ የተሰጠው ትኩረት የመሪዎችንም ሆነ የማህበረሰቡን እይታ በማሻሻል በክልሉ ተጨባጭ የኢኮኖሚ እድገት ማስመዝገብም አስችሏል። አማራ ክልል ላይ ማዕድን ልማት መልማት የጀመረው በመደመር መንግስት ሳቢ ብልጽግና የሚመራው መንግስት እይታ ነው። ከዛ በፊት የለም ማዕድን ማለት ተብሎ አይታሰብም። አማራ ክልል ማዕድን ሀብት አለ ሲባል ምን ወርቅ አለ ምን ብረት አለ ብሎ የሚጠይቀን ራሱ አስፈጻሚው አካል ነበር። አሁን የአስፈጻሚውን አካል አስተሳሰብና እይታ የቀየረ በእይታ ደረጃ ፓራዳይም ሽፍት ያመጣ ነው። ያመለካከት ያስተሳሰብ ለውጥ ያመጣ ነው። ዘርፉ ደግሞ በኢኮኖሚ ብዙ ጠቀሜታ ያመጣ ነው። የለሚ ናሽናል ሰሜን ትልቁ ግዙፍ አፍሪካ የተገነባው በብልጽግና ዘመን ነው። ያን ትልቅ ግዙፍ ነው። ትልቅ ትሩፋት ነው። ብዙ ችግር የቀረፈ ነው። ብዙ ችግር ያስተካከለ ነው። በተለይም ከውጭ ሀገራት ይገቡ የነበሩ ግብአቶችን በማስቀረት በሀገር ውስጥ የማዕድናት አቅርቦት ፋብሪካዎች መስራት መቻላቸው መጠነ ሰፊ ምጣኔ ሀብታዊ ፋይዳ አስገኝቷል። በርካታ ግራናይትና ማርብል ፋብሪካዎች ተገንብተዋል። ግራናይትና ማርብል ከቻይና ነበር የሚመጣ። አሁን ከቻይና የሚመጣው ቀርቶ ሀገር ውስጥ አባይ ጎርጅ ላይ እየተመረተ ከተሞች ላይ እየተመረተ ስራ ላይ እየዋለ ነው ያለ። የሴራሚክ ፋብሪካዎች የሚገነቡ ከኛ ከሀገር ውስጥ ማለት የድንጋይ ከሰል ከውጭ ነበር ይመጣ፣ ከቱርክ ከደቡብ አፍሪካ ነበር ይመጣ። አሁን የለም። አሁን ለምሳሌ በአገሪቱ በተለያዩ ቦታዎች ይመረታል። እኛ ክልልም ኩታብር ላይ እየተመረተ ይገኛል። አሁን ጭልጋ ላይም ለመመረት ዝግጁ ነው። ደብረ ኤልያስ ላይም እንደዚህ ያለው የተለያዩ ማዕድናት ደግሞ ተገኝተዋል። በጣም ውብ በዓለም ደረጃ የሚፈለጉ እንደ ሊቲየም አይነት ታንታለም አይነት ማዕድናት አሉ። አሁን እነሱን ስራ ላይ እንኖራለን። አማራ ክልል ከዚህ በፊት ወርቅ አያቀርብም ነበር። አሁን ወርቅ እያቀረበ ነው የሚገኘው። ይሄ ሌላኛው ትሩፋት ነው። በእውነት ለመናገር ገልጸን ማንጨርሳቸው ትሩፋቶች በማዕድን ዙሪያ ላይ እየመጡ የክልሉ ማዕድን ሀብት ልማት ቢሮ በክልሉ ከሚገኙ ከፍተኛ ትምህርት ተቋማት ጋር ውል በመውሰድ የማዕድን ልየታ ስርጭትና ጥራት ምርምሮችን እያካሄደ ሲሆን የወልዲያ ዩኒቨርሲቲም ተጨባጭ ለውጦችን ለመፍጠር እየሰራ ነው። ከማዕድን ሀብት ልማት ቢሮ ጋር መስራት ከጀመርንበት 2015 ዓመተ ምህረት ጀምሮ 15 የሚሆኑ ምርምሮችን የሰራን ሲሆን ከነዚህ መካከል 13ቱ ተጠናቀው ሁለቱ በሂደት ላይ ናቸው። በተለይ ኦፓል በጥናት ተለይቶ ወደ ምርት የገባ ነው። አንዱን ጥናታችንን ወደ ማህበረሰብ አገልግሎት ስንቀይረው ኦፓል አምራቾችን በማህበር ማደራጀት፣ በማህበር የተደራጁትን ደግሞ ስልጠና መስጠት ብቻ ሳይሆን ሀብቱን በብቃት እንዲጠቀሙ ማሽኖች መግዛትና በማህበር ደረጃ በጣም ህጋዊ በሆነ መንገድ ጥቅም ላይ እንዲያውሉ አድርገን እሱ ውጤት ያገኘንበት አንዱ ነው። የደብረ ማርቆስ ዩኒቨርሲቲም በበኩሉ የድንጋይ ከሰል ማዕድን ላይ ጥናት እያደረገ የሚገኝ ሲሆን ከማዕድን ዘርፉ ሀገር ልታገኝ የሚገባትን ኢኮኖሚያዊ ጠቀሜታ ለማስፋት ለዘርፉ ትኩረት እንደሰጠ አጥኚዎች ይናገራሉ። አዋበል ወረዳ የሚገኝ አሁን የድንጋይ ከሰል ላይ የሚሰራ ጥናት ነው። በጂኦሎጂ ትምህርት ክፍል ተመራማሪዎቻችን የሚሰራ ጥናት ለነሱ ኦልሞስት የክልሉ ማዕድን ቢሮ አስፈላጊውን በጀት መድቦ እሱን ጥናት ለማካሄድ ስታርታፑን ለመጀመር የውል ስምምነት ፊርማ ለማጥናት ነው ለመፈራረም ነው ዛሬ እዚህ የተገኘ ነው። ትሬድ ባላንሳችን ላይ ትልቁ ወይንም ተርምስ ኦፍ ትሬዳችን ላይ በተለይ ኤክስፖርት እርኒንጋችን ከኢምፖርት ኤክስፔንዲቸራችን በጣም ኤግዛውስቲቭሊ እንትን ያለ ኢቭን ኤዲብል አግሪካልቸር ፕሮዳክቶችን ሁሉ ኢምፖርት የምታደርግ ሀገር ናችን። እንግዲህ ሀገራችን እንደሚታወቀው ከዛ ውስጥ ትልቁን የኢምፖርት ኮስቱን የሚሸፍነው አብዛኛው በአንድ በሌላም ጉዳይ ከማዕድን ጋር የተያያዘ ነው ብለን እናስባለን። ስለዚህ እዚህ ላይ አንደኛ የውጭ እንትን ለኢምፖርት የምንከፍለውን ከውጭ የሚመጡ እቃዎችን የሚገርም የሃርድ ከረንሲ እንትን ይቀንስልናል። ትልቁ እንትን እሱ ነው። ከከፍተኛ ትምህርት ተቋማት ጋር በመተባበር የሚሰሩ ጥናቶች የክልሉን የማዕድን ሀብት ልየታና የስነ ምድር ካርታ ስራ ሽፋኑን ለማሳደግም ያግዛል። አንደኛው የጂኦሎጂካል ማፒንግ የሚባለው ማዕድናት በከርሰ ምድር ምን ይመስላሉ፣ ከየትኛው አለት አፈጣጠር ላይ የተያያዘ ገጽታ አላቸው፣ ገጸ ምድራቸው ምን ይመስላል ተብሎ የአለት አይነቶችን የመለየት ተግባራት ማከናወን ነው። ይሄ ጂኦሎጂካል ማፒንግ ስራዎቻችን በጥናት ወደ 45% ይገኛል በክልሉ የቆዳ ሽፋን። ሁለተኛው የማዕድን አይነት ዝርዝር ጥናት ይባላል። የማዕድን አይነት መጠን፣ ክምችት፣ ስርጭት መለየት። ይሄንን ለማጥናት ደግሞ ሰፊ ጊዜ ይወስዳል። ጠለቅ ያለ ሙያም ይጠይቃል። ስለዚህ ይህን ተባብረን እያጠና እንገኛለን። ይሄ ወደ 5% አካባቢ ላይ ነው ገና የምንገኘው። ለምሳሌ ምን ለማለት ተፈልጎ ነው? አንድ አለት ላይ ድንጋይ ከሰል ተገኘ ይባላል። ድንጋይ ከሰሉ ግን ይጠቅማል አይጠቅምም፣ ምንድነው ጥራቱ፣ ደረጃው፣ አይነቱ የሚለውን የሚለየው በዛ